እሩታ ልጇን ይዛ ጠፋች። ወዴት ነው የምጠፋው? ወዴት ልትልኳት አሰባችሁ? እስከ ልጇ አደራ ወደ ሱዳን እንዳትልኳት። እሩታዬ የትም እንዳትሄጂ፣ ንቅንቅ የለም። እዚሁ ነው ማልቀስ ያለብሽ። ሌላ ሀገር ብትሄጂ አይደለም የውሸት የእውነት ራሱ ማልቀስ አትችይም። የታፈነ ጩኸት ነው የሚሆንብሽ። እንደ ሀገርሽ መስሎሽ እንደ ሌላ ሀገር ተነስተሽ እንዳትሄጂ። ነፃነት የለም እዛ። ሌላ ሀገር ሂዶ ከሀገራችን ውጭ ማለት ኢትዮጵያ ላይ እንደፈለግሽ ማልቀስ ትችያለሽ። ሌላ ሀገር ግን አይደለም የውሸት የእውነት ራሱ ማልቀስ አይቻልም እኮ። የታፈነ ጩኸት ነው። እዚሁ እያለቀሽ ኑሪ እንጂ። እውነቴን ነው የምልሽ ሩታዬ፣ እዛ እንደተሳስተሽ ግን ወዴት ልትልኳት አሰባችሁ? ወደ ሱዳን እንዳትሄጂ ብዬሻለሁኝ። እዛ ጋር ጦርነት አለ። አዎ እዛ ችግር የለም ማልቀስ ይቻላል፣ ግን እዛ ጋር ጦርነት አለ የኔ ቆንጆ ማለት ነው። እና ወደ ሌላ ወደ አረብ ሀገር ወደ አውሮፓ ምናምን ዱባይ እንዳትሄጂ። እዛ ጋር ሄደሽ በነፃነት ማልቀስ የለም። ኢትዮጵያ እንደፈለግሽ ማልቀስ ትችላለሽ። የእውነት ማልቀስ ይቻላል፣ የውሸት ማልቀስ ይቻላል። ሩታዬ ማለት ነው ኢትዮጵያ ላይ እንደፈለግሽ የእውነት ብትፈልጊ የእውነት ማልቀስ ትችላለሽ። ስትፈልጊ የውሸት ማልቀስ እንደፈለግሽ ማልቀስ ትችላለሽ። እስከ በቃሽ። ለምን አዳርሽንም ውለሽም አታለቅሽም? መብትሽ ነው። በቃ መብትሽ በለቅሶ ኢትዮጵያ ላይ ማለት ነው በለቅሶ መብትሽ የተከበረ ነው። እውነቴን ነው የምልሽ። ሌላ ሀገር አይደለም የውሸት የእውነት ራሱ ማልቀስ አይቻልም። የታፈነ ጩኸት ነው የሚሆንብሽ። እውነቴን ነው የምልሽ። እና ሩታዬ የትም አትሄድም፣ እዚሁ ነው የምታለቅሰው ማለት ነው። ኢትዮጵያ ውስጥ ወደ ሌላ ልትሄጂ እና እዚሁ ነው ማልቀስ ያለብሽ ማለት ነው። በነገራችን ላይ መልካም ወልዳለች። ቪዲዮውን እያየሁ ነበር። አሁን መብሩክ፣ እንኳን ደስ ያለች። እናት መሆን በጣም ትልቅ ክብር ነው ማለት ነው። እንግዲህ በጎችዬ ማለት ነው መልካም ቤት ያያችሁ ልትኖሩ ትችላላችሁ። መውለድ ማለት ልክ እንደ መልካም ነው። ገባችሁ አይደለ? ሴት ስትወለድ ልክ እንደ መልካም ነው ሁሉ ነገሩ፣ አቀባበሉ፣ ቤቱ፣ በቃ ደስታው ምናምን በቃ መቼም መልካምን አሁን ሰምቻታለሁ ማለት እና የሩታዬ በጎች በእሷ ቤት ከመልካም ቤት ስለምትገኙ ማለት ነው መውለድ ማለት ልክ እንደዛ ነው። ልክ እንደ መልካም ማለት ነው። እዩ ሩታ ዛሬ ወልዳ ስታወራ ስትንቀሳቀስ እንደዚህ ማድረሽ የለም እኮ ሩታ አልወለደችም ማለት ነው። እና እዚህ ጋር ደግሞ ቪዲዮ ስትሰራ እንደዚህ ፍርክስክስ እውነት የወለደች ሴት እንዴት ነው እንዲሁ ፍርክስክስ ብላ የምትቀመጠው? እባክሽ ሽንት ቤት ገብተሽ ነው እንዲወጣሽው? ልጅ እኮ ነው ወለድኩ ያልሽው ማለት ነው። ተፋሻት የምትሉት እፋታታለሁ። ሲጀምር ሰልችተውኛል በነገራችን ላይ ማለት ነው። ግን እውነቱን መናገር በጎች ጅሎች፣ በነገራችን ላይ አብረሽና ሩታን የምትከተሉ ደግሞ የእነሱን ውሸት እውነት ነው ብላችሁ የምትቀበሉ ደደቦች ናችሁ፣ መሀይሞች ናችሁ፣ ጅሎች ናችሁ፣ ዝፍጦች ናችሁ፣ በቃ ከብት ናችሁ። እኔ ልንገራችሁ ማለት ነው። እና መልካም አሁን ትክክለኛ ነው የወለደችው። አርጊዛ ወለደች። እናት መሆን በጣም ያስደስታል። እንኳን ደስ ያለች፣ መብሩክ፣ እንኳን ለዚህ ክብር አበቃሽ ማለት እና ከሩታ ቤት አይታችሁ እቺ ፍርክስ ማለት ነው መልካም ቤት ስታዩ መውለድ እንዴት እንደሆነ ይገባችኋል። በቃ ያኔ ስታዩት ምናምን በቃ አለ አይደለም፣ እንደዛ ነው። ሩታ አልወለደች፣ አላረገዘች። ዛሬ ወልዳ ጡት እያጠባሁ ነው። ሩታ እየቆለ ጡት እያጠባሁ ነው። ሽጉጥ ጠርጋ ጡቷ ሳይወጣ እኮ ነው። አሻንጉሊት በነገር አሻንጉሊት ነው። ትላንት ወዲያ ነው ምናምን አበጋዝ ቤት የሰሩት ቪዲዮ ማለት ነው። ልጁ ሲያለቅስ ነበር። አሻንጉሊት እኮ ነው እያስለቀሱት ማለት ነው። ነካ ሲያደርገው ያለቅሳል። እንደዛ ነገር እንዴ! ልጅ ሲያለቅስ እኮ እጁ ምናምን ትንቀሳቀሳለች፣ እግሯ እንደዚህ ምናምን የለም እኮ እና አበጋዝ ጋር ውሸት ነው። በነገራችን ላይ በዚሁ ነው የሚቀጥሉት። አበጋዝና ሩታ ምንም የሚያቋርጡት ነገር የለም። ዝም ብለው ነው የሚቀጥሉት። እንደዚሁ እንዲያሉ 1 ሚሊዮን ቢገቡ ራሱ ይህንን ድራም አያቋርጥም። በቃ እናንተ እስካላለቃችሁ ድረስ ማለት ነው። በጎቹ ሙታችሁ ወይም በቃ የሆነ ከሸበካ ርቃችሁ ካልሆነ በስተቀር አበጋዝና ሩታ ድራማ ከመስራት ከማዋሸት እድሜ ልካቸውን አያቋርጡም። እውነቴን ነው የምላችሁ። እና መውለድ ማለት እንደ ሩታ ሳይሆን እንደ መልካም ነው። ትክክለኛ ሴት የምትወልዱ ልክ እንደ መልካም ማለት ነው። ገባሽ አይደለ? እንደ አታት ማውራት እኮ ራሱ አልቻለች። የሆነ በቃ ሁሉ ነገር ማለት ነው። የቤቱ ድባብ የሁሉም የእሷ በቃ ሁሉም ነገር ማለት ነው። ገባሽ አይደለ? እና ሩታ ግን ባዶ ቤት አስገቡ፣ የሆነ ሆቴል ምናምን አዘግጃጅተው ምናምን ማለት ነው። ከዛ ገቡ ወጡ፣ እንደዛ ነገር ማለት ነው። ሩታ አልወለደችም እንዴ! ፍርክስክስ እውነታችሁን ነው። ፍርክስክስ ብላ ከዛ ቁጭ ብላ እንደዚህ ውሸት፣ ወረቢ ውሸት ነው። ሩታ አልወለደችም። እኔ ልንገራችሁ ማለት ነው። አያገባኝም ምናምን ደግሞ አንዳንድ አላችሁ ስራ የለሽም እንደ ምናምን እንዴ! እኔ አንድ ቪዲዮ ስለሰራው ነው ስራ የለሽም በደንብ ነው ያለኝ ስራ ማለት ነው። ግን ነፃነት ያለበት ስራ ነው ሰራው። ገባችሁ አይደለ? እንደናንተ ነይ ውጪ ነይ ሂጂ እንደዚህ አልባልም። በቃ እኔ በስራ ይታወቅኩኝ ነኝ። ሰዎችም በቃ ማንነቴን ያውቃሉ። ገባ ክብር ነው የምሰራው። እንደናንተ ሂጂ ስልክ ጋር እንደዚህ ደግሞ እኔ ቁጭ አልልም። ገባችሁ? ስልክ ጋር ቁጭ አልልም ብዙ ማለት ነው። ስራዬን ሰራ አድርጌ በቃ በነፃነት ቁጭ አላለሁ ማለት ነው።
እንደዛ ነገርና በቀን አንድ ቪዲዮ ስለሰራ ስራ የለሽ የምትሉ እንቅልፎች ማለት ነው። በቀን 10 ቪዲዮ የሚሰሩ አሉ አይደለም እንዴ? እነሱ ሊዳ ስራ የላችሁም ባሏቸው። እኔ እኮ በቀን አንድ ቪዲዮ አልሰራም። ሀተ በ3 ቀን አንድ ቪዲዮ ነው የምሰራው። ይሄም ደግሞ ለዶላር ብዬ ሳይሆን ትክክለኛ ሀሳብ መስጠት ስላለብኝ ማለት ነው፣ ለከብቶቹ ማለት ነው። ገባችሁ አይደለ? ትክክለኛ መውለድ ምን አይነት እንደሆነ እናንተ ደደቦች የማታውቁ ማለት ነው። እድሜያችሁ ሂዷል ግን አልወደዳችሁም። ገባችሁ አይደለም? እና መልካም ቤት ግቡ። መልካም ትክክል ነው የወለደችው። እንኳን ደስ አለህ ሩታ። ውሸት ዛሬ ወርዶ ዛሬውኑ ፍርክስክስ ማለት አለ። ይቆሻል እኮ ትቀልዳላችሁ እናንተ ቀልደኞች ከብቶች። እና እንደዛ ነው እላችኋለሁ በጎቼ። በባዶ ማለት ነው ቱሪናፋ በባዶ አትጃጃሉ። አብረሽና ሩታ እንደሆነ ውሸት ነው የሚሰሩት። ከመጡ ጀምሮ ውሸት ነው፣ አሁንም ውሸት ነው፣ መውለዱም ውሸት ነው፣ ያቀፉትም አሻንጉሊት ነው። እንደዛ ነገር ነው እላችኋለሁ። በነገራችን ላይ የዚች ሴት ፎቶቸው አንድ ነው። ይታያችኋል አይደለም? ሩታና ይቺ ሴትዮ ሰውነታቸውን እዩት። የወተት እቃቸው ጦታቸው ማለት ነው የለም፣ ባዶ ነው። ወተትም አልያዘም ምንም አለ። ሆዳቸውን በሆነ ነገር ጠቅጥቀውታል ማለት ከልብሳቸው ማለት ነው። ከሆዳቸው ውጭ ከልብሳቸው ውስጥ ማለት ጠቅጥቀውታል። የሆነ ልጅ አለ አይደለ? የሆነ እርጉዝ የሚመስል ነገር አለ አይደል? ፕላስቲክ ምናምን አድርገዋል ሁለቱም፣ ሩታና ይቺ ሴትዮ ማለት ነው። ግን ሰውነታቸውም አንድ ነው። የሩታ ላይ የዚህ ሴትዮ ሰውነታቸው አንድ ነው። ምክንያቱም እርጉዝ አይደሉም ሁለቱም። ውሸታም በዓለማችን ሁለት ውሸታሞች ማለት የዓለማችን ሁለት ውሸታም ሴቶች በሚል ይስተካከል። የዓለማችን ሁለት ውሸታም ሴቶች ይቺና ይቺ ኢትዮጵያ፣ ይቺ ደግሞ አውሮፓ ማለት ነው። ገባች አይደለ? ሁለታቸውም ሰውነታቸው አንድ ነው። ጡት የለ ወተት የለ። ሆዳቸው አንድ ቦታ ላይ የፕላስቲክ አድርገው በቃ ፎቶ ይነሳሉ። አንዲት እናት እርጉዝ ነው የምታደርገውን ነገር ሁሉ ያደርጋሉ። ቤቢ ሻወር ራሱ ይቺ ሴትዮ በድብቅ ነው ማለት ያኔ ሳታሳይ ማለት ነው የሆነ ነገር ፕሮግራም አዘጋጀች። ሩታም እንደዚሁ ሳያሳዩ ሆስፒታል ሳይሄዱ ምን ሳይሉ የውሸት ስለሆነ ፕሮግራም አዘጋጁ። ወንድ ነው አሉ። በነገራችን ላይ መልካም የወለደችው ወንድ ነው። ይህ ማለት ሩታ ይምከን የመልካምን ልጅ ይዛ ልትመጣ ትችላለች ማለት ነው። ገባችኋል? ምክንያቱም እሷን ነው እየጠበቁ የነበረው፣ መልካምን ነበር ሲጠብቁ የነበረው። አሁን እንግዲህ የመልካምዬ ልጅ ከነሩታ ጋር ያድጋል ማለት ነው። ገባችሁ አይደለ? እና እሷን ነበር ሲጠብቁ የነበረው። መልካም ስታረግዝ ሩታ ማረገዝኩ ብላ መጣች ማለት ነው። እና ሁለቱም ሰውነታቸው አንድ ነው። የዚች የሩታና የዚች ሴትዮ የአውሮፓዋን ማለት ነው ሰውነታቸው አንድ ነው። ምክንያቱም የውሸት እርጉዝ ስለሆነ ማለት ነው። የውሸት እርጉዝ ምንም የሚጨምረው ነገር የለም። ገባቸው? ሰውነት አይጨምር፣ ጡት አይጨምር፣ ምን አይጨምር። በቃ ትንሽዬ እንደዚህ ያደርጓል፣ ፕላስቲክ ነገር ያደርጋሉ። ከወዳጅ ፎቶ ይነሳሉ። እና እቺ ሴትዮ ልክ እንደ ሩታ ሁሉንም ነገር በቃ አንዲት እርጉዝ ሴት የምታደርገውን ነገር አድርጋለች፣ ሩታም አድርጋለች። አንዲት እርጉዝ ሴት የምታደርገውን ነገር ሩታም አድርጋለች። ገባቸው አይደለ? ግን ሁለቱም ታሪካቸው፣ ስራቸው ይችኛይቱ ሴትዮ ባሏን ስለምትወደው ስለምታፈቅረው ሲሆን እችኛይቱ ሴትዮ ደግሞ ዶላር ገንዘብ ለገንዘብ ብላ ሰው እኮ ለፍቅር ብሎ ብዙ መስዋዕት ያደርጋል ማለት ነው። ሩታ ደግሞ ለገንዘብ ብላ ብዙ መስዋዕት ታደርጋለች። አንደኛ በጎቹ እንደዚህ ስትላች በጎቹ ለመብላት ማለት ነው። የምን ይላሉ አሁን እንኳ የላኩት የሀፋዛ የፓምፐርዝ ማለት ነው። የልብስ የዱቄቱ የበጉ ምናምን ይህ ሁሉ ስለሚመጣ አንበሳው ይወርዳል። ባለፈው ራሱ ትናንት ወዲያ ምናምን ላይቭ ገብታ ነበር። በአብሬሽ ቤት የተሰራው ቪዲዮ በለበሰችው ልብስ ላይቭ ገብታ ስትፈራከስ ነበረ ሩታ ማለት እሷ አልወለደችም። የወለደ ሰው ህመሙ እንደዚህ አይደለም። ገባችሁ አይደለም? ቁስሉ እንደዚህ አይደለም። እንደ ሩታ አይደለም። ፍርቅስ እውነታችሁንም አመልያም ትውለድ በዚህኛውም ትውለድ ምንም አያንቀሳቅስም። ያማል በእናት እንደፈለጋችሁ ፍርክስክስ ራሱ እዛ ወለደች ተብሎ ቤተሰቦቹ አስገባ ሲባል ሩታ ማለት ነው እዚህ ጋር እንትን ነበር የተሰራችው እንደ ሹርባ ነበር። ከዛ የአብረሽ ቤት ደግሞ ቪዲዮ ሲሰሩ ቁጥጥር ከመቼው ተሰርቶ እንዳይማል እኮ እናንተ ምን ሆናችሁ ነው? እና የአብረሽ እና ሩታ የምትከተሏቸው መሀይሞች ናችሁ፣ ከብቶች ናችሁ፣ ምንም አታውቁም። በቃ ስለ ህይወት ምንም የምታውቁት ነገር የላችሁም። መህሉቅ በቃ አላደን በቃ ዴና ሰው ናችሁ፣ ጅሎ እንደዛ ናችሁ ማለት እና እንደዚህ አይደለም። ሩታ አልወለደችም። አትጃጃሉ እናንተ ጅሎች፣ ከብቶች ማለት ነው ከብቶች። እና የወለደችው መልካም ነች። ቶፋዬም እንግዲህ ትላንትና መጥቷል ማለት በነገራችን ላይ የነ ቶፋ ያዝናናል፣ ድራማም ቢሆን ማለት ነው በቃ ያዝናናል ምናምን ነገር። በተለይ ቶፊቅዬ ማለት ነው እየሰራ ያለው ያው ያበደ ሰው አስመስሎ በጣም ደስ ይላል። ገባችሁ አይደለ? እና ፍቅር ትላንት ወዲያም አልመጣችም፣ ትላንትም አልመጣችም። በሰላም ነው የኔ ቆንጆ። እና ቢያንስ የነ ቶፊቅ እና የነ ፉፉ የሆነ የሚያዝናና የሚያስቅ ነገር አለው። የእነዚህኞቹ ደግሞ ውሸት። ሩታ ልጇን ይዛ ልጠፋል። ወዴት ነው የምጠፋው? ወዴት ነው የምጠፋው? እናንተ ውሸታሞች ማለት ነው። ይሄ እኮ ትልልቆቹ ይገርሙኛል። ትልልቆቹ ራሱ ውሸታም ናቸው። እኝክ
በአብርሽና በሩታ ዙሪያ ያሉ አይደለም ወጣቶቹ፣ ትልልቆቹ ራሱ ውሸታም፣ ሆዳም፣ አስመሳዮች ናቸው።